በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ጌታችንን አምላካችንን ኢየሱስ ክርስቶስን በማሰብ የተቀበለውን መከራ፣ የታመመውን ሕማም፣ የሞተውን ሞት እያሰብን በሕማማት ከዐቢይ ጾም በኋላ ከሆሳዕና እስከ ትንሣኤ ድረስ የምናነበው ግብረ ሕማም የተባለው መጽሐፍ ይሄ ነው። አሁን ወደ እናንተ የሚቀርብላችሁ ይሄ ግብረ ሕማም በዛች በሕማማት ሰሞን ቤተ ክርስቲያን መጥታችሁ ግብረ ሕማሙን ሰምታችሁ ስግደቱን ተካፍላችሁ ለማትታዩ ቤተሰቦች ሁሉ በያላችሁበት ስራችሁን እየሰራችሁ ከዓመት እስከ ዓመት ይሄ ጸሎት እንዲሆናችሁ ዓመቱም ሲመጣ ባላችሁበት ሆናችሁ ክርስቶስን እያስባችሁ መከራውን ሕማሙን እያስባችሁ ግብረ ሕማሙን መስማት እንድትችሉ ለእናንተ የተዘጋጀ ነው። ስለዚህ የእግዚአብሔር ልጆች እንግዲህ ይህን እንደምታውቁትና እንደምትሰሙት እግዚአብሔር ከቀድሞ ዘመን ጀምሮ ለእኛ ለሰው ልጆች ያዘጋጀው ለሙሴ የተሰጠ ሕግ፣ ነቢያት ሁሉ የተናገሩት ትንቢት ስለ ክርስቶስ ሰው መሆን አስቀድሞ የተነገረ ትንቢት የተነገረለት ሱባኤ የተቆጠረለት ጌታችን አምላካችን ኢየሱስ ክርስቶስም ወደዚህ ዓለም መጥቶ በሥጋ ተገልጦ በምድር ላይ እየተመላለሰ የሠራውን ሥራና የተቀበለውን መከራ ታውቃላችሁ። ከዚያም በኋላ ሐዋርያትን ዓለምን ዙራችሁ ወንጌልን አስተምሩ፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተናገረውን ኃይለ ቃልም ታውቃላችሁ። ስለዚህ አሁንም ዛሬ ወደ እኛ ቤት እያንኳኳ እየመጣ ድምፁን የሚያሰማን ያ ቃል ነው። ቀድሞ ነቢያት የተናገሩት በኋላም ዘመን ሰው ሆኖ የተገለጠው በመስቀል ላይ የዋለው ሙቶ የተነሳው ያ የተቸነከረው ክርስቶስ ነው አሁን ወደ እኛ እየመጣ ያለው። ስለዚህ በዚያን ጊዜ ችላ እንዳሉት ቃሉን ሰምተው ተአምራቱን አይተው እንዳልተቀበሉት እንደ አሕዛብ፣ እንደ ፈሪሳውያን፣ እንደ ሰዱቃውያን፣ እንደ አይሁድ ሳንሆን እኛም ይሄ ቃል ዛሬ በእኛ ዘንድ ድምፁን የሚያሰማን ቤታችን ድረስ የመጣልን ራሱ ክርስቶስ ነው ብለን አምነን እንድንቀበለውና እንድናደምጠው ነው። አድምጠንም ደግሞ ለአድማጮች ማስተላለፍ እንድንችል ነው። ሐዋርያት ዙረው ያስተማሩትን እኛም ቤታችን ተቀምጠን ይህንን ለትውልድ ብናስተላልፍ ከሐዋርያት ያላነሰ ክብርና ማዕረግ እንደምናገኝ ይሄ አያጠራጥርም። እግዚአብሔር እንደሆነ ፍርዱ የማይመረመር ነው። ብዙ ሰራችሁልኝ፣ ትንሽ ያረጋችሁልኝ አይደለም። ትንሽቱም ብዙም ጽድቅ ከሆኑ ሁሉም እኩል ናቸው። በጽድቅ ዘንድ ትንሽና ትልቅ የለውምና በኃጢአት ዘንድ ትልቅና ትንሽ ኃጢአት እንደሌለ ሁሉ በጽድቅ ዘንድም ትልቅም ትንሽም የሉም፣ ሁሉም እኩል ናቸው። ስለዚህ ዓለምን ዙሮ ካስተማሩት አባቶች ጋር እኛም ማኅበራችን ዕጣ ፈንታችን አንድ ይሆናል። ይህን በመስማታችንና ላልሰሙት ላልተማሩት በማስተማራችንና በማሰራጨታችን። ስለዚህ ይህን ነገር በዚህ በፋሌክ ሚዲያ የመጣላችሁን ግብረ ሕማምና በሥላሴ ሚዲያ የሚተላለፈውን ሃይማኖተ አበውን መጽሐፍ ቅዱስን አንድምታ ትርጓሜውን ይህን ሁሉም እንድትመለከቱ እንድታዩት በእግዚአብሔር ስም እጋብዛችኋለሁ። ይህንን እምላችሁን አይደለም፣ እግዚአብሔር መንፈስ ቅዱስ ነው። አሁን ሰኞ ጠዋት 3 ሰዓት ላይ የሚነበበውን ግብረ ሕማም ነው የምናነበው። አሁን የማነብላችሁ ግብረ ሕማሙን ነው። ኦሪቱን ቅድም እንዳልኳችሁ ሃይማኖተ አበውን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ከነ አንድምታ ትርጓሜው
በሥላሴ ሚዲያ ታገኙታላችሁ። በዚህ በፋሊክ ሚዲያ ደግሞ ግብረ ሕማሙን ብቻ ታገኙታላችሁ። ሰኞ ጠዋት 3 ሰዓት ላይ የሚነበበው ግብረ ሕማም በትንቢተ ኢዩኤል ምዕራፍ 3 ከቁጥር 1 እስከ 20 ድረስ ያለውን ነው አሁን የምናነበው። ሰኞ በ3 ሰዓት የሚነበብ ግብረ ሕማም ምዕራፍ 3 ቁጥር 1 ትንቢተ ኢዩኤል እስመ ይእተ አሚረ አነ በእማንቱ መዋዕል እመይት ፄዋ ይሁዳ ወኢየሩሳሌም። እኔ ያን ጊዜ በዚያ ወራት የ10ሩን ነገድ የ2ቱን ነገድ ምርኮ እመልሳለሁ ብሏልና የይሁዳ ዘነፍስን ምርኮ እመልሳለሁ ብሏልና አለ። ይምህሩ አለ እመልሳለሁ አለ። ይህንን ያለው ማን ነው? እግዚአብሔር ነው። የ10ሩን ነገድና የ2ቱን ነገድ ማለት 10ሩን ነገደ እስራኤል በስልምናሶር አስማርኮ ፋርስ ባቢሎን አውርዷቸው ነበረ። ይህንን ሁለተኛ ነገሥት ምዕራፍ 17 መጽሐፍ ቅዱስን ስንመለከት የምናገኘው ታሪክ ነው። እንደገናም ከዛ በኋላ 2ቱን ነገደ እስራኤል የባቢሎንን ንጉሥ ናቡከደነጾርን አስነስቶ ማርኳቸዋል። አሁንም እግዚአብሔር የ10ሩን ነገድና የ2ቱን ነገድ ምርኮ እመልሳለሁ፣ ከ70 ዘመን በኋላ ወደ ሀገራቸው መልሳቸዋለሁ አለ። ተራ ቁጥር 2 ወአስተጋብኦሙ ለኩሎሙ አሕዛብ ወአወርዶሙ ቈላተ ዮሳፍጥ። አሕዛብን ሁሉ ሰብስቤ ወደሚጠፉበት ቦታ አወርዳቸዋለሁ አለ። እነዚህ ሁሉ እግዚአብሔር በወዳጆቹ ተቀይሞ በጠላቶቹ አስማርኳቸው ነበርና ወዳጆችን የአብርሃምን ልጆች 70 ዘመን ቀጥቅጠው እንደገዟቸው ሁሉ አሁንም አሕዛብን ሁሉ ሰብስቤ ወደሚጠፉበት ቦታ አወርዳቸዋለሁ አለ። 70 ዘመን ተማርከው እንደ ገል ተቀጥቅጠው እንደ ሰም ቀልጠው የተገዙትን እስራኤልን ደግሞ ከምርኳቸው መልሳቸዋለሁ፣ ወደ አገራቸው አሰፍራቸዋለሁ አለ። በሀገራቸው አሰፍራቸዋለሁ አለ። ወእትዋቀሶሙ በህየ በእንተ ሕዝቤ ወበእንተ ርስቴ እስራኤል። ስለዚህ ነገር ወገኖችን ስለ ወገኖቼ ስለ ማደሪያዎቼ ስለ እስራኤል ስለ ቤተ እስራኤል በዚያ ወራት አሕዛብን ወቅሳቸዋለሁ አለ። በሀበ ተዘሩ በውስተ አሕዛብ በሀበ ተዘሩ በውስተ አሕዛብ በተበተኑበት በአሕዛብ አገር ሁሉ እወቅሳቸዋለሁ አለ። በአሕዛብ አገር ተበትነው የሚወቀሱትም እስራኤል ናቸው። ወይትካፈሉ ምድሬ ኢየሩሳሌምን ይካፈሏታል አለ። ተራ ቁጥር 3 ወታጸው ዲበ ሕዝቤ በወገኖች ላይ ዕጣ በዕጣ ብለው ተካፍለዋቸዋልና ዕጣ ተጣጣሉባቸው። ወወሃቡ ደቂቆሙ ለዘማት በሴት ወንዶች ልጆቻቸውን ለሴሰኞች ሴቶች በዋጋ ሸጧቸው። አሕዛብ ኢየሩሳሌምን አጥፍተው እስራኤልን ማርከው ከወሰዱ በኋላ ወጣቶቹን ወንዶቹን ለሴሰኞች ለጋለሞቶች ሴቶች በገንዘብ ሽጠዋቸዋል። የአሕዛብ ጋለሞቶች የእስራኤልን ወንዶች በገንዘብ ይገዟቸው ነበረ። ሻጮቹ አሕዛብ ተሻጮቹ እስራኤል ናቸው። እንደ እንስሳ ይሸጣሉ። የሽያጩ ዋጋ ግን ለአሕዛብ ለማራኪዎቹ እንጂ ለእነሱ አይገባቸውም። እነሱ ያለ ፍላጎታቸው በአሕዛብ ሴቶች መጫወቻ ሆነው ነበረ። ሴቶች ልጆቹንም ለመሸታ ቤት ይሸጧቸዋል። የእስራኤልን ልጆች ሴቶቹን ለመሸታ ቤት፣ ወንዶቹን ለጋለሞቶች ሴቶች በገንዘብ እየሸጡ እነዚህን እንደ በግ፣ እንደ ፍየል፣ እንደ እንስሳ በገንዘብ እየሸጡ በእነሱ የመጣውን ገንዘብ እነሱ ይጠቀሙበታል። እነዚያ ግን ተሽጠው እንደ እንስሳ ይኖሩ ነበረ።
እስራኤል እግዚአብሔርን በመበደላቸው ምክንያት እግዚአብሔርም እንዲያዝኑ አድርጎ 70 ዘመን ቀጥቷቸዋል። ወአዋልድሆሙኒ ለወይን ወሰትዩ ሴቶች ልጆቻቸውንም ለመሸታ ቤት ይሸጧቸዋል አለ። ለመሸታ ቤት ሽጠው በእነሱ ዋጋ እነሱ እየጠጡ ይሰክሩ ነበርና። ተራ ቁጥር 4 ምንትቤ ምስሌክን ጢሮስ ወሲዶና የእስራኤልን ተድላ ደስታ ተናግሮ የእኛን ተድላ ደስታ ሳይናገር ቀረ ትሉኝ እንደሆነ ጢሮስና ሲዶና ሆይ እኔ ከእናንተ ከቶ ምን ግንኙነት አለኝ? ከእናንተ ጋር የምገናኝበት ምክንያት የለኝም። ማለት ከእናንተ ጋር የምስማማበት የምፋቀርበት ምግባር የለም። ፍቅር ከእናንተ ጋር አያገናኘኝም አለ። ወኩሉ ገሊላ ዘይሎፍሊ የኢሎፍሊ ክፍል ከምትሆን ከገሊላ ሁሉ ምን ፍቅር አለኝ? ምን አንድነት አለኝ አለ። ይህ ማለት እግዚአብሔር እስራኤልን ተበቅሎ እኛን ሳይበቀለን የእስራኤልን ደስታ ተናግሮ የእኛን ደስታ ሳይናገር የሚሉ አሉና ይህንን ተናገረባቸው። እግዚአብሔር አስቀድሞ እስራኤልን እንዲህ ሊፈርድባቸው የቻለው በትንቢተ ኢሳይያስ ምዕራፍ 5ን ስንመለከት እንዲህ ይላል። በእኔና በወይን ቦታዬ መካከል እስኪ ፍረዱኝ። በኢየሩሳሌምና በይሁዳ የምትኖሩ ሰዎች በእኔና በወይን ቦታዬ እስኪ ፍረዱኝ ይላል። የወይን ቦታ የተባሉ እስራኤል ናቸው። ወይን ያፈራሉ ብዬ ስል ሆምጣጣ አፍርተው አገኘኋቸው። ሆምጣጣውም ኃጢአታቸው፣ በደላቸው፣ አመፃቸው፣ እልከኝነታቸው ነው። እግዚአብሔርም በዚህ ምክንያት ከእንግዲህ በወይን ቦታዬ ላይ የማደርገውን ያውቃለሁ አለ። አጥሩን አፈርሳለሁ፣ ቅጥሩን አፈርሳለሁ፣ ለአሕዛብ መናገሻ መረጋገጫ አደርገዋለሁ፣ ለአሕዛብ መናኸሪያ አደርገዋለሁ አለ። አጥር ያለው ቅጥር ያለው ረድኤቱን ነበር፣ ጥበቃውን ነበር፣ ፍቅሩን ነበር። እግዚአብሔር ፍቅሩን ነሳቸው፣ ረድኤቱን ነሳቸው። ያን ጊዜ እስራኤል ለአሕዛብ ተጋለጡ። አሁንም በእግዚአብሔር ረድኤት ተጠብቀው የሚኖሩ በእግዚአብሔር ስም የሚጠሩ ምእመናን ክርስቲያን ናቸው። እግዚአብሔር የተቀየመ ዕለት ግን ጥበቃውን፣ ረድኤቱን፣ ሰላሙን፣ ፍቅሩን ያነሳለት ሁሉም ለመከራ ይጋለጣሉ። ለረሃብ፣ ለስደት፣ ለደዌ፣ ለጭንቀት ይጋለጣሉ። በቀለት የቀለክን ወቂመት የቀልመካን ፍጡነ በቀለት የቀለክን ወቂመት ቀየመክን ፍጡነ እናንተንስ ተበቅዬ ተቀይሜ ፈጥኜ አጠፋችኋለሁ አለ። አሁንም ቢሆን እግዚአብሔር እያጠፋ ያለውን እንመለከታለን። ለጊዜው እኛን ግን ሲተውን እግዚአብሔር ይቅር ብሎን ሊመስለን ይችላል። አሁንም ይቅር ያልኳችሁ እንዳይመስላችሁ፣ እናንተን በተራችሁና በጊዜያችሁ ሰዓቱ ሲደርስ እኔም በመከራ ሲይዛችሁ ያን ጊዜ እንደ ተበቀልኳችሁ ታውቃላችሁ ይላል። እናንተንስ ተበቅዬ ተቀይሜ ፈጥኜ አጠፋችኋለሁ። ወበጉጓ ፈዴክሙ ፍዳክሙ ዲበ ርእስክሙ ፈጥኜ መከራውን በራሳችሁ ላይ አመጣባችኋለሁ አለ። ተራ ቁጥር 5 ናሁ ነሳይክሙ ወርቄ ወብሩሬ ወአስራቴ ወመሰኔዎ አባይክሙ ቤተክሙ ምን ሰምተህብናል ትሉኝ እንደሆነ ወርቁን፣ ብሩን፣ አስራቱን፣ የአማረውን ገንዘብ ሁሉ ወስዳችሁ ከቤታችሁ አስገብታችኋልና ይህም እግዚአብሔር ለምን ትሰርቁኛላችሁ? ሰርቃችሁኛል። ምን ሰረቅን ትሉ እንደሆነ አስራቴን በኩራቴን አላመጣችሁም። ብታመጡም መልካሙን ለራሳችሁ እያደረጋችሁ የማትፈልጉትን ነገር ለእኔ ታመጣላችሁና አለ። በተፈጥሮ ሁሉ ገንዘቡ ነውና ወርቄን፣ ብሬን፣ አስራቴን ከቤታችሁ አስገብታችሁ ቀበራችሁት፣ ሰርቃችሁኛል አለ። ተራ ቁጥር 6 ወሴትክምዎሙ ለደቂቀ ይሁዳ ወለደቂቀ ኢየሩሳሌም ሀበ ደቂቀ አረሚ የ10ቱን ነገድ የ2ቱን ነገድ ልጆች ለጽርዓውያን ልጆች ለመሸታ ሸጣችኋቸው።
ሀበ ደቂቀ ዮናናውያን ይላል። ለጽራውያን ልጆች ማለት ነው። ይህንንም ወንዶችን ልጆች ለጋለሞቶች ሴቶችን ልጆች ለመሸታ ቤት እየሸጡ እነዚህን እንደ እንስሳ እየሸጡ በዚህ ገንዘብ እነሱ ይጠቀሙ ነበረ። ከመታጥፍእዎሙ እምሀገሮሙ ከሀገራቸው ታጠፏቸው ዘንድ። ተራ ቁጥር 7 ወናሁ አነ እነሥኦሙ እሙእቱ ብሔር ሀበ ሴትክዎሙ ህዬ እነሆ እኔ ከዚያ እነሱን ከሸጥኩበት ሀገር ወደ ሀገራቸው መልሼ አመጣቸዋለሁ አለ። ይህም እግዚአብሔር እስራኤልን ከቀጣቸው በኋላ እስራኤልን በሰው ሀገር ተማርከው በመከራ ውስጥ እያሉ እግዚአብሔርን ስላሰቡት ቀድሞ አባቶቻችንን ከግብፅ ምድር ያወጣ እግዚአብሔርን ስለበደል ነው በኃጢአታችን ምክንያት እንዲህ አደረገብን። እንግዲህ ሲሆን ንስሐ ገብተን ይቅርታ ብንጠይቀው ይለምነን የለምን ብሎ በማያውቁት አገር ንስሐ ገብተው ቢለምኑት እግዚአብሔር በሰባ ዘመናቸው ከተማረኩበት ሀገር ወደ ሀገራቸው መልሷቸዋል። ወፈድየክሙ ፍዳክሙ ዲበ ርእስክሙ ፍዳውንም በራሳችሁ ላይ አመጣባችኋለሁ። ተራ ቁጥር 8 ወእትየቀሎሙ ለደቂቅክሙ ወለአዋልድክሙ በእዴክሙ ለደቂቀ ይሁዳ ወንዶች ልጆቻችሁን ሴቶች ልጆቻችሁን በእስራኤል ልጆች እጅ እበቀላቸዋለሁ አለ። ወእትየቀለክሙ በሀበ ተፄወክሙ በውስተ አሕዛብ ርሑቃን ወነዊሃን ተማርካችሁ በሄዳችሁበት በአሕዛብ ዘንድ ፈጽሜ እበቀላችኋለሁ አለ። ያሳዘናችሁኝን ያህል የበደላችሁኝን ያህል እናንተንም በአሕዛብ እጅ ጥዬ እንዲህ አሳዝናችኋለሁኝ አለ። አሁንም እግዚአብሔር በመስቀል ላይ ተሰቅሎ የተሰዋላቸው ምእመናን እንደ እግዚአብሔርነቱ ካላወቁትና ካላከበሩ ለሕጉ ተገዥ ካልሆኑ እርሱ ባወቀ በሁሉ ያስጨንቃል። በረሃብ ያስጨንቃል፣ በስደት ያስጨንቃል፣ በጦርነት ያስጨንቃል፣ በደዌ ያስጨንቃል፣ ሁሉን ነገር በማሳጠት ያስጨንቃል። የእግዚአብሔር ቤተሰብ ነኝ የሚውል ሁሉ የእግዚአብሔርን ቃል እየሰማ እንደ እግዚአብሔር ፈቃድ መኖር አለበት እንጂ እንደ ራሱ ፈቃድ መኖር የለበትም። ተራ ቁጥር 9 እስመ እግዚአብሔር ነበበ ስብኩ ዘንተ ውስተ አሕዛብ እግዚአብሔር ይህንን በአሕዛብ ዘንድ አዋጅ ንገሩ ብሎ ተናግሯልና። ወአስሩ ጸባ ሰልፍ እናድርግ ብላችሁ ቀን ቅጠሩ አለ። ወአስሩ ጸባ ሰልፍ እናድርግ ብላችሁ ቀን ቅጠሩ አለ። ወአንስኡ መስተቃተላነ ወአውፅእዎሙ አርበኞችን ከቤታቸው አስወጥታችሁ ስደዱ። ወኢርጉ ኩሎሙ እደው መስተቃተላን አርበኞች ሁሉ ወደ ሰልፍ ይውጡ አለ። ተራ ቁጥር 10 ወማሂረተክሙ አግብሩ ኩያንወ ማረሻውን ጦር አድርጋችሁ አሰሩት። ወማይጸደክሙኒ አግብሩ ረምሃ ማጭዳችሁንም ዘገር አድርጋችሁ አሰሩት አለ። ዲኩምኒ ለይበል ጽኑዓነ ደካማው እኔ ብርቱ ነኝ ይበል እንጂ ደካማ ነኝ አይበል አለ። ተራ ቁጥር 11 ወይትጋብኡ ኩሉ አሕዛብ ሁሉ ወደሚጠፉበት ቦታ ይሰብሰቡ። እናጠፋለን ብለው ሲሄዱ ለማጥፋት ተዘጋተው ሲሄዱ እነሱ ይጠፋሉና ወደሚጠፉበት ወደ መጥፊያቸው ቦታ ይሰብሰቡ አለ። ወይሁሩ ይእግቱ ይከቡ ዘንድ ይሄዱ ነበርና ወይትጋቡ ህየ በዚያ ይሰብሰቡ አለ። የዋሃን ይኩኑ መስተባኢሳነ የጦር ሰልፍ የማያውቁ ሰዎች የጦር ሰልፍ የሚያውቁ አርበኞች ይሁኑ አለ። ኃይል ያልነበራቸው ባለ ኃይል ይሁኑ። ተራ ቁጥር 12 ወይትነስኡ ኩሉ አሕዛብ ወኢርጉ ውስተ ቈላተ ዮሳፍጥ አሕዛብ ሁሉ ተነስተው ወደሚጠፉበት ቦታ ይውጡ። እስራኤልን እናጠፋለን ብለው ሲዘምቱ በእስራኤል እጅ የሚጠፉ ናቸውና እንደ ሰናክሬም ማለት ነው። ሰናክሬም ከሀገሩ
ብዙ ሰራዊትን አሰልፎ ሲመጣ ሕዝቅያስን አጠፋለሁ ሲል በሕዝቅያስ አምላክ በለኪሶን ሜዳ እንደጠፋ ሁሉ እነዚህም እስራኤልን እናጠፋለን ኢየሩሳሌምን እንወርሳለን ብለው ለሰልፍ ሲመጡ በእስራኤል እጅ ይወድቃሉና ከዚያ ተቀምጬ አሕዛብን ሁሉ ወቅሳቸዋለሁኝና አለ። ተራ ቁጥር 13 ወእለ አድያም ፈነው ማይጸደ እስመ መጻ ማይረር መከሩ ደርሷልና በዙሪያችሁ ወዳሉት ማጭዱን ስደዱ አለ። ይህም ማጭዱን ስደዱ ማለት መከር የተባሉት አሕዛብ ናቸው። አሕዛብ የሚያልቁበት ጊዜውና ወራቱ ደርሷልና ማጭዳችሁን ሳሉ አለ። ማጭዱም ቀስቱ፣ ጦሩ፣ መሳሪያው፣ ጎራዴው ነው። ባኡ ወኪዱ እስመ መላ ምክያድ አውድማው ሞልቷልና ገብታችሁ አበራዩ አለ። አውድማ የገባ አዝመራ እንደሚያበራዩት ሁሉ እነዚህም አውድማ እንደገባ አዝመራ ናቸውና አበራዩአቸው አለ። ይሄ ማለት እንግዲህ ሁሉንም በሰይፍ በጎራዴ በምትችሉት ሁሉ አጥፏቸው አለ። እግዚአብሔር ኃይሉን የሰጠው ሁሉን ማድረግ ይችላልና። አሕዛብ እግዚአብሔር ኃይሉን ሰጥቷቸው እስራኤልን እንዳጠፉና ኢየሩሳሌምን እንደወረሩ ሁሉ አሁንም እግዚአብሔር መልሶ ኃይሉን ለእስራኤል ሰጥቶ በአሕዛብ ላይ እስራኤልን እንዲሰለጥኑና በቀላቸውን እንዲመልሱ አድርጓቸዋል። ወተክወ እምነ ምክያድ ከአውድማው መልቶ ትርፍርፍ ብሏልና አለ። ይህም ሬሳ በሬሳ ላይ በአስከሬን ላይ መሆኑን ነው። ወእለ አድያም በዙሪያችሁ ወዳሉ አገሮች ጦር ስደዱ፣ በሚጠፉበት ቦታ በዝተው ተሰብስበዋልና እናንተን እናጠፋለን ብለው የተሰበሰቡበት ቦታ እነሱ የሚቀበሩበት ቦታ ነውና ተሰብስበው አለ። ገብታችሁ አጥፏቸው አለ። ናሁ በዛ እከዮሙ እነሆ ክፋታቸው በዝቷልና። ተራ ቁጥር 14 ወወውኡ በቈላተ ነገ ቅስት ጸብ ክርክር በሚደረግበት ቦታ ደነፉ። ጸብና ክርክር በሚደረግበት ቦታ ሁሉ ደንፉ፣ አግሩ አለ። ፎክሩ ማለት ነው። ወዲህ ምጹ ገድላችሁ ሰልባችሁ ስትደነፉ ሰዎች ሁሉ ይሰሟችሁ ዘንድ እስመ አልጸቀ ዘለተ እግዚአብሔር ውስተ ቈላተ ቅስት ጸብና ክርክር በሚደረግበት ቦታ እግዚአብሔር አሕዛብን የሚያስማርክበት ቀን ደርሳለችና እናንተ ደንፉ አግሩ አለ። ተራ ቁጥር 15 ፀሐይ ወወርኅ ይጨልሙ የአሕዛብ ንጉሡ ቢትወደዱ ይጠፋል። ፀሐይ ያለው ንጉሡን ነው። ወርኅ ያለው ቢትወደዱን ነው። ወለከዋክብትኒ የዐርብ ብርሃኖሙ የሰራዊቱም ተድላ ደስታቸው ይጠፋል አለ። ከዋክብት የሚላቸው ሰራዊቱን ነው። ሰራዊቱ ንጉሣቸው ከጠፋ ሁሉም ብርሃናቸው ይጨልማልና። ፀሐይ ስትኖር ተራ ቁጥር 16 ወይኬል እግዚአብሔር ጽዮን ወእም ኢየሩሳሌም ይሁ ቃሎ እግዚአብሔር በነቢያት በካህናት አድሮ ያናግራል። ወያለቀልቁ ሰማይ ወምድር ልዑላኑ ትሑታኑ በመከራ ይነዋወጣሉ። ወእግዚአብሔር ይምህግ ሕዝቡ እግዚአብሔር ግን ለወገኖቹ ይራራል። ወያጸንዖሙ እግዚአብሔር ለደቂቀ እስራኤል እግዚአብሔር የእስራኤልን ልጆች በረድኤት ያጸናቸዋል። ተራ ቁጥር 17 ወተአምሩ እንከ ከመ አነ እግዚአብሔር አምላክክሙ ዘአሐድር ውስተ ጽዮን ደብረ መቅደሴ በመመስገኛዬ ቦታ በቤተ መቅደስ የምኖር ፈጣሪያችሁ እኔ እንደሆንኩ ያን ጊዜ ታውቃላችሁ አለ። እግዚአብሔር ወዳጆቹን ደስ የሚያሰኛቸው ከኃጢአታቸው የተመለሱ እንደሆነ ነው እንጂ ከኃጢአቱ ያልተመለሰ ሰው ግን እንደ አሕዛብ ሆኖ ይቀራል። ወትከውን ኢየሩሳሌም ሀገረ ቅድስተ ኢየሩሳሌም ክብርት ሀገር ሆና ትሆናለች አለ። ወየሃልፍ እንከ ውስቴታ እምካልእ ሕዝብ ከራቀ ከአሕዛብ ወገን የሚሆን በእሷ ከቶ አይኖርም። ሰይጣን በምእመናን እንደማያድር ሰይጣን በእውነተኞች ምእመናን በእውነተኞች ክርስቲያኖች ላይ አድሮ መኖር እንደማይቻለው ከእንግዲህ ወዲህ በኢየሩሳሌም አሕዛብ አይኖሩባትም አለ።
ተራ ቁጥር 18 ወይ ከውን የእታሜረ ያን ጊዜ እንዲህ ይሆናል አለ። ያንጸፈጽም አርመ አድባር ወይ ዛሊብ ማውጉር ወይ ነቅማ የምኩሉ ሐውርተ ይሁዳ ይከውን ያለውን ያንጸፈጽም ብሎ አመጣው። ያን ጊዜ በሚጠት ማሩ ከተራራ ወተቱ ከኮረብታ ይፈሳል አለ። ማለት ይህ ማለት ሰዎች ሁሉ ተሸክመው ሲመጡ ከብዛቱ የተነሳ ይፈሳል ማለት ነው። ከላሚቱ ጡት ይነዛል። አድባር የተባሉት ነገስታቱ ናቸው። ከነገስታቱ ከመኳንንቱ ተድላ ደስታ ይገኛል። ወይ ነቅ ከነቢያት ትምህርት ይገኛል። መዓር ኦሪት ሀሊ ወንጌል መዓር ኦሪት ሀሊ ወንጌል መዓር የተባለች ኦሪት ነች። ሀሊ የተባለች ወንጌል ነች። በዚህ ዓለም ይነገራሉ አለ። መዓር ኦሪትና ሀሊ ወንጌል በዚህ ዓለም ሲነገሩ ይኖራሉ አለ። አድባር የተባሉ ሐዋርያት ናቸው። በሐዋርያት ኦሪት በአርዲት ወንጌል ትነገራለች። በሐዋርያት ኦሪት ወንጌል በአርዲት ኦሪት ወንጌል ይነገራሉ። ከጳጳሳት ከሊቃነ ጳጳሳት ከኤጲስቆጶሳት ትምህርት ልጅነት ይገኛል። ጳጳሳት የኤጲስቆጶሳት ቀሳውስት ዲያቆናት መክረው አስተምረው አጥምቀው ቅዱስ ሥጋውን ክቡር ደሙን አቀብለው ልጅነትን ይሰጣሉና ትምህርት ልጅነት ከአባቶች ይገኛል አለ። በይሁዳ አውራጃ ሁሉ ምንጭ ይመነጫል። 10ቱ ቃላት ሕገ ወንጌል ይነገራሉ። ይህ ምንጭ የተባለው ሕገ ወንጌል ነው። ወይ ፈለፍል ነቅም ቤተ እግዚአብሔር ከቤተ እግዚአብሔር ምንጭ ይመነጫል አለ። ከእግዚአብሔር ቤትም የመነጨው ምንጩ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከቤተ እግዚአብሔር ሥጋው ደሙ ይገኛል አለ። ከእግዚአብሔር ቤት የተገኘ ሥጋ የማያልቅ በልተውት የማያልቅ ጠጥተውት የማያልቅ ቅዱስ ሥጋውና ክቡር ደሙ ነው። ወይ ሰቂ ፈለገ ሰኪኖን ኮኩ ውሃውን ይጠጣል። ወይ ሰቂ ፈለግ ሰኪኖን ውሃውን ሰኪኖን ውሃው ኮኩን ይጠጣል አለ። ደቀ መዝሙር ትምህርቱን ይቀበላል። ነቢያት፣ ካህናት እስራኤልን ያስተምራሉ። እስራኤል ለእግዚአብሔር ምግባር ሃይማኖት ያቀርባሉ። አድርጉ የተባሉትን ጹሙ ሲሏቸው ይጾማሉ። ስገዱ ሲሏቸው ይሰግዳሉ። ንስሐ ግቡ ሲሏቸው ንስሐ ይገባሉ። አመሃውን አስራቱን በኩራቱን አምጡ ሲሏቸው ያዘዟቸውን ሁሉ ያቀርባሉ አለ። ምእመናን ምግባር ሃይማኖት ያቀርባሉ። ሰኪኖ ነቢል ሐዋርያት ምእመናን ያስተምራሉ አለ። ተራ ቁጥር 19 ወይም አስን ብሔረ ግብፅ የግብፅ አውራጃ ሁሉ ያን ጊዜ ይጠፋል አለ። ወይ ከቡን በዶ ያን ጊዜ የግብፅ አውራጃ ሁሉ ምድረ በዳ ይሆናል አለ። ወኤዶምያስኒ ይጠፍ በኃጢአቶሙ በእደዊሆሙ ለደቂቀ ይሁዳ የኤዶምያስ ሰዎች የይሁዳን ልጆች ስለበደሉ በኃጢአታቸው ምክንያት ይጠፋሉ አለ። ይህ ማለት በምእመናን ላይ በጦርነትና በበቀል የተነሳ ሁሉ የእግዚአብሔርን ቤተሰብ አጠፋለሁ ብሎ ያሰበ ሁሉ እግዚአብሔር ያጠፋዋል፣ ይበቀለዋል አለ። የምእመናን አምላክ የክርስቲያኖች አምላክ ስለ ወዳጆቹ ስለ ምእመናን በቀል ተነስቶ ጠላቶቻቸውን ያጠፋል አለ። በኢያሱና በዳዊት በሕርቃሎስ ጊዜ ይጠፋሉ አለ። በዚያን ጊዜ በኢያሱና በዳዊት ዘመን እስራኤልን ሲያውኩ የነበሩ እንደጠፉት ሁሉ አሁንም በቤተሰቦቼ በማድርባቸው በመመስጋኛዬ በቤተ መቅደስ ቤተ ክርስቲያንና በምእመናን ላይ እንዲህ በክፋት የሚነሱት ሁሉ ይጠፋሉ አለ። እስመ ከአው ደመ ጻዲቅ ውስተ ምድሮሙ የደጋጉን ሰው ደም በሀገራቸው አፍስሰዋልና። ወይሁዳ ዘለዓለም ትነብር ይሁዳ ግን ለዘላለም ትኖራለች። ወይ ኢየሩሳሌምኒ ለትውልደ ትውልድ ኢየሩሳሌምም ለልጅ ልጅ ስትነገር ትኖራለች። ተራ ቁጥር 21 ወትየቀል ደሞሙ ወኢያነጽ ደማቸውን እበቀላለሁ ከፍዳ አላነጻቸውም አለ።
ከፍዳም የማይነጹት በምእመናንና በቤተ ክርስቲያን ላይ የሚነሳሱትን ነው። እስመ አነ እግዚአብሔር ዘአሐድር ውስተ ጽዮን በጽዮን ሰማያዊት በጽዮን ምድራዊት የምኖር እኔ እግዚአብሔር ነኝና አለ። ተፈጸመ ዘኢዩኤል ነቢይ ኢዩኤል የተናገረው ነገር እነሆ ተፈጸመ። ሰኞ በ3 ሰዓት የሚነበበው ግብረ ሕማም ኢዩኤል ምዕራፍ 3 ከቁጥር 1 እስከ 21 ያለው ይህ ነው። በረከተ አምላኩ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አነሳስቶ ላስጀመረን ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ አሜን። አሁንም የ3ቱ ሰዓት ንባብ አልተፈጸመም፣ እንቀጥላለን።